በየቀኑ በቢሊዮን የሚቆጠር ዶላር የሚያንቀሳቅሱ ግዙፍ የንግድ መርከቦች የሚርመሰመሱበት ወሳኝ መተላለፊያ። አሁን ይህ የሰላም በር በድንገት ወደ ጦርነት ቀጠና ተቀይሯል። በኤደን ባህረ ሰላጤና በቀይ ባህር ላይ የሆነ ያለው ይሄ ነው። ከየመን የተነሱ የሁቲ አማጽያን በንግድ መርከቦች ላይ የድሮንና የሚሳኤል ናዳን እያወረዱ ነው። በአካባቢው የተጀመረው ቀውስ አሁን መላውን ዓለም እያናወጠ ይገኛል። ጉዳዩ የአንድ አካባቢ ግጭት መሆኑ አብቅቶ የመላው ዓለም የኢኮኖሚ ራስ ምታትና ታላላቅ መንግስታትን ያፋጠጠ የጂኦፖለቲካ የቼዝ ጨዋታ ሆኗል። የምዕራባውያን ሀያላን መንግስታት ቀውሱን ለማረጋጋት እየሞከሩ ቢሆንም ሁሉም መንገዶች ዝግ ሆነውባቸዋል። በሌላ በኩል ደግሞ የዓለም የንግድ አቅርቦት ሰንሰለት በአይናችን እያየን እየፈራረሰ ነው። ይህ ቀውስ መላውን መካከለኛ ምስራቅ ወደ ለየለት ሰፊ ጦርነት ሊከት የሚችል ትልቅ ስጋት ሆኗል። በዚያው ልክ የእያንዳንዱን የተራ ዜጋ ኪስ እያደማ ይገኛል። በየመን የሚገኝ አንድ አማጺ ቡድን እንዴት መላውን የዓለም ኢኮኖሚ በቁጥጥር ስር ለማዋል እንደቻለ ዝርዝር ታሪኩን እንመልከት። ነገሩን በጥልቀት ለመረዳት መጀመሪያ ካርታውን መመልከት ግድ ይላል። ቀይ ባህር ወደ ስዊዝ ቦይ የሚያመራው ዋና የባህር ላይ አውራ ጎዳና ነው። ኤሲያንና አውሮፓን የሚያገናኝ ፈጣኑና አስተማማኙ መስመር እሱ ነው። በተለመደው ጊዜ የዓለም አጠቃላይ ንግድ 12 በመቶ የሚሆነው በዚህ ባህር ላይ ይጓጓዛል። ይህም በሚሊዮን የሚቆጠር በርሜል ድፍድፍ ዘይትና የተፈጥሮ ጋዝን ያጠቃልላል። ነገር ግን በጋዛ ጦርነት መባባሱን ተከትሎ ያ የተረጋጋ ጊዜ አክትሞለታል። በኢራን የሚደገፉት ሁቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦች በሙሉ እንደሚያጠቁ በይፋ አወጁ። በዚህም ምክንያት በባህሩ ላይ የነበረው ሁኔታ በፍጥነት ወደ ትርምስ ተቀየረ። ሁቲዎች ያለምንም ልዩነት መርከቦችን ማጥቃት ጀመሩ። ለዚህ ደግሞ ርካሽ የሆኑ አጥፊ ድሮኖችንና የተራቀቁ የባህር ላይ ባሊስቲክ ሚሳይሎችን ተጠቅመዋል። በዚህም ምክንያት ባብ አልማንዳብ የተባለው ጠባብ የባህር በር ትርጉሙን አገኘ። ስሙ ከጥንት ጀምሮ የእንባ በር ተብሎ የሚጠራው ያለምንም ምክንያት አልነበረም። ታላላቅ የጭነት ኩባንያዎች ከባድ ምርጫ ከፊታቸው ተደቀነ። የሞት ቀጠና የሆነውን ባህር አቋርጦ ማለፍ ወይ ደግሞ መላውን የጉዞ መስመር መቀየር ነበረባቸው። አብዛኞቹ መሸሽን መረጡ። እንደ ሜርሲክ ያሉ ግዙፍ የባህር ላይ የንግድ ድርጅቶች መርከቦቻቸውን ረጅሙ መንገድ እንዲከተሉ አዘዙ። ይህም መላውን የአፍሪካ አህጉር በደቡብ በኩል ዞሮ መጓዝን ይጠይቃል። በደቡብ አፍሪካ በኩል መዞር ፈጣኑን ጉዞ ላይ እስከ 14 ቀናት ተጨማሪ ጊዜን ይጨምራል። ይህ ደግሞ እጅግ ከፍተኛ መጠን ያለው ተጨማሪ ነዳጅ እንዲባክን ያደርጋል። የእቃዎችን አቅርቦት ያዘገያል። የኢንሹራንስ ዋጋን ደግሞ ማንም ሊገምተው ወደማይችለው የሰማይ ጥግ ያደርሰዋል። ለመሆኑ የዚህ ሁሉ ኪሳራ ዋጋ ማን ነው የሚከፍለው? ሸማቹ ሕዝብ ነው። መርከቦች በባህር ላይ በቆዩ ቁጥር የዕለት ተዕለት ሸቀጦች ዋጋ በዚያው ልክ ይጨምራል። የኢኮኖሚ ባለሙያዎች እንደሚናገሩት ከሆነ ይህ ቀውስ በዚህ በቀጠለ ቁጥር የዓለምን የዋጋ ንረት መልሶ ይቀሰቅሰዋል። ይህም ዓለም ባለፉት ዓመታት ያሳየችውን የኢኮኖሚ ማገገም ሙሉ በሙሉ አደጋ ላይ ይጥለዋል። ቀውሱ የኢኮኖሚ ብቻ አይደለም፣ አደገኛ የወታደራዊ ፍጥጫ መድረክም ሆኗል። አሜሪካና ዓለም አቀፍ አጋሮቿ የባህር ላይ የንግድ መስመሩን ለመጠበቅ ኦፕሬሽን ፕሮስፔሪቲ ጋርዲያን የተባሉ ዘመቻን ጀመሩ። የሚሳኤል ጥቃቶችን ለመከላከል ቁንጮ የሆኑ የባህር ኃይል እዝ አባላትን በአካባቢውም አሰማሩ። በመጨረሻም መከላከሉ ወደ ቀጥታ ማጥቃት ተቀየረ። የአሜሪካና የእንግሊዝ የጦር መርከቦች በየመን የሚገኙ የሁቲ የእዝ ማዕከላትን፣ የራዳር ጣቢያዎችንና የጦር መሳሪያ መጋዘኖችን ላይ ተከታታይ የአየር ድብደባዎችን መፈጸም ጀመሩ። ይሁን እንጂ የአየር ድብደባው ጥቃቱን ሊያስቆመው አልቻለም። ሁቲዎች ራሳቸውን ከአዲሱ ሁኔታ ጋር በፍጥነት አስማምተዋል። በደንብ በተመሸጉ ቦታዎች ውስጥ ሆነው በቀላሉ ሊንቀሳቀሱ የሚችሉ የሚሳኤል ማስወንጨፊያዎችን ይጠቀማሉ። እነዚህን ደግሞ ፈልጎ ማጥፋት እጅግ ከባድ ነው። ይህ ጥንካሬያቸው ከጀርባ ያለውን ሌላ የጂኦፖለቲካ እውነታ ያሳያል። ሁቲዎች ይህንን ሁሉ የሚያደርጉት ለብቻቸው አይደለም። እነሱ የኢራን ሰፊ ቀጠናዊ ስትራቴጂ አካል ናቸው። ቴህራን ለዓመታት የስለላ መረጃዎችን፣ የድሮን ቴክኖሎጂዎችን እና ዘመናዊ የጦር መሳሪያዎችን ስታቀርብላቸው ቆይታለች። ኢራን የሁቲዎችን ካርድ በመጠቀም የገዛ ጦሯን ሳታንቀሳቅስ የምዕራባውያንን ጥቅም ማናጋት ችላለች። ይህ ደግሞ አሜሪካን በጣም ፈታኝ የዲፕሎማሲያዊ መስመር ላይ ጥሏታል። አሜሪካ በሁቲዎች ላይ ጠንከር ያለ እርምጃ ከወሰደች ከኢራን ጋር ወደ ቀጥታ ጦርነት የመግባት አደጋ አለው። ልፍስፍስ እርምጃ ከወሰደች ደግሞ የዓለም ንግድ እንደታነቀ ይቆያል። የምዕራባውያን ወታደራዊ ልዕልናም ጥያቄ ውስጥ ይወድቃል። የመካከለኛው ምስራቅ መረጋጋት አሁን በጽኑ ክር ላይ ተንጠልጥሏል። ይህ እንዲሁ እንዳለ ቀውሱ በከፍተኛ ፍጥነት ወደ ለየለት ቀጠናዊ ጦርነት ተራምዷል። ሁቲዎች በሳውዲ አረቢያ ላይ ይፋዊ የባህር ላይ እገዳ በመጣል የሀገሪቱን ግዙፍ የነዳጅ ጫኝ መርከቦችን በቀጥታ ማጥቃት ጀምረዋል።
ሳውዲ አረቢያ በኢራን የተዘጋውን የሆርሙዝ ጠባብ የባህር በር ለመሸሽ በቀይ ባህር በኩል ትጠቀም የነበረውን አማራጭ መስመር በመመታቱ የዓለም የነዳጅ ዋጋ በአንድ ጊዜ $100 በላይ እንዲያሻቅብ አድርጎታል። ይህንን ተከትሎ አሜሪካ በኢራን ዋና ምድር ላይ ተከታታይ የአየር ድብደባዎችን መሰንዘር የጀመረች ሲሆን ፕሬዚዳንት ትራምፕ የኢራን ተላላኪ መርከቦችን ማጥቃት ባቆሙ ቁጥር የኢራን መሰረተ ልማቶች በቀጥታ እንደሚደበደቡ በይፋ አስጠንቅቀዋል። ይህም በምዕራባውያንና በኢራን መካከል የነበረውን የጥላቻ ጦርነት ወደ ቀጥታና ይፋዊ ወታደራዊ ፍጥጫ ቀይሮታል። አሁን እያየን ያለነው በዘመናዊ የጦርነት ታሪክ ውስጥ ትልቅ ለውጥ እየመጣ መሆኑን ነው። አንድ ጠንካራ የመንግስት መዋቅር የሌለው ቡድን በአንጻራዊ ሁኔታ በጣም ርካሽ የሆኑ መሳሪያዎችን በመጠቀም የዓለም ሀያላን ባህር ኃይሎችን መፈታተን ችሏል። የዓለምን የንግድ መስመር ሙሉ በሙሉም አስተጓጉሏል። ይህ የሚያሳየው ዓለም አቀፋዊ ተጽዕኖ ለመፍጠር የግድ ግዙፍና ዘመናዊ የባህር ኃይል መገንባት እንደማያስፈልግ ነው። የሚፈለገው ስልታዊ የሆነ የጂኦግራፊ ቦታና የማያቋርጥ የድሮን አቅርቦት ማግኘት ብቻ ነው። የምዕራባውያን ጥምረት አሁን በጣም አስቸጋሪ ሁኔታ ውስጥ ወድቋል። ባለ $2000 ድሮን ለማጥፋት በሚሊዮን የሚቆጠር ዶላር በሚያወጣ ሚሳይል መተኮስ በምንም መልኩ ዘላቂ ስትራቴጂ ሊሆን አይችልም። የትራንስፖርት ወጪ እየጨመረና የአካባቢው ውጥረት እየፈነዳ ባለበት በዚህ ወቅት በሰላማዊ መንገድ ዲፕሎማሲያዊ መፍትሄ የማግኘቱ እድል ጠቦ መጥቷል። ቀይ ባህር አሁን የንግድ መስመር ብቻ አይደለም። ይልቁንም የታሰረችው የዛሬዋ ዓለማችን ምን ያህል ሰላምና መረጋጋት እንዳላት የምንለካበት ዋና መተግበሪያ ሆኗል።